አማራ ልሂቃን የትግራይ ልሂቃን የኦሮሞ ልሂቃን የሚባል የሆኑ አንደበታቸው ያልተቦረሸ ሰዎች በጣም መጥፎ ሰዎች እንኳን ስልጣን እንደሌለኝ እንጂ አቅም ቢኖረኝ እግዚአብሔር ፈርዶባቸው ነበር ግን አቅም የለኝም እግዚአብሔር በጣም መጥፎ ሰዎች አሉ መቀበል ዓለም መባውን ዘንግቶ በማዕረግ ማአት መባ ሰጪን ማደል ልጅ የሰጠን አባት አከብራለሁ ብሎ ልጅን እንደመግደል ልሂቃን የኦሮሞ ልሂቃን የሚባል የሆኑ አንደበታቸው ያልተቦረሸ ሰዎች በጣም መጥፎ ሰዎች እንኳን ስልጣን እንደሌለኝ እንጂ አቅም ቢኖረኝ እግዚአብሔር ፈርዶባቸው ነበር ግን አቅም የለኝም እግዚአብሔር በጣም መጥፎ ሰዎች አሉ ከአማራ ልሂቃን ጋር እንድናረጋለን ከትግራይ ልሂቃን ጋር እንድናረጋለን የሚሉ ያ ሙሉ ሰው የሚለው ነው ልሂቅ ተብሎ ወደ አማርኛ እንዳለ ንባቡን ወስደውታ ሙሉ ሰው ማለት አይን ያለው ማለት ነው ጆሮ ያለው ማለት ነው ሀብት ያለው ማለት ነው ስልጣን ያለው ማለት ነው ሙሉ ሰው ማለት ምንድነው ማለት ምን ማለት ነው በመጀመሪያ እኔ ሙሉ ሰው የሚመነው እኔ ቆንጆ መልካም በነገረ ቆንጆ የሚባለው ሴት ነው እኔ ወንዶቹ ቆንጆ ሲሏችሁ ሞራላችሁ ሊነካ ይገባል ወንድ ጀግና ነው እንጂ ቆንጆ አይባልም ወነቱን ለምን እንደው ጧጧት መስተዋት ፊት የምታፈጡ ወንዶች ማፈር አለባችሁ ንጽህናችሁን ጠብቁ እንጂ አትዋቡ አትጋጊያጡ ይሄ ሐሞቱ የፈሰስ ወኔ የከዳው ወንድ ነው ሲቀባባ የሚሉ ሴቶች ይቀባቡ መብታቸው ወንድ ጀግና ነው በገጠርም ቆንጆ እንዳገባች አይባል ጀግና እንዳገባች ነው የሚባለው ሴት ደግሞ ቆንጆ ትባላለች ቆንጆ በራሱ ደግሞ ሌላ ትርጉም ነበረው ግን አሁን አብዛኛው ሰው ስለተስማማበት ልክ አይደለም ብንል ሰው ስለሚበሳጭ ብዙ ተስማምተናል እና እኔ ሙሉ ሰው የምለው እንደ አንድ ኢትዮጵያዊ ምን ብያስባለሁኝ ሶስት ነገር ሲያሟላ ነው እንደ ሰው ዓለም አቀፋዊ እንደ ዜጋ ኢትዮጵያዊ እንዳማኝ ሰማያዊ ሐሳብ ሲኖረው አሁን እኛ የገጠመን ፈተና እንደ ሰው ዓለም አቀፋውያን አይደለንም እንዳማኝ እንደ ዜጋ ኢትዮጵያውያን አይደለንም እንዳማኝ ሰማያውያን አይደለንም የቀራንዮ አደባባይ ምስጢር ያልገባቸው አስመሳይ ክርስቲያኖች በመስቀል አደባባይ ይራኮታሉ በጣም ይገርመኛል የመስቀል አደባባይ የቀራንዮ አደባባይ ምስጢር ቢገባንኛ ሙሽራውን ትተን ሚዚያና ጅብም ነበር በጣም ነው ማዝነው በዚህ የፓስተሮቹ በጠበጡ ሰሞኑ ታውቃላችሁ እነሱ ቪኤት የነዱ በታክሲ ወረፋ በሚሰቃይ ህዝብ የሚቀልዱ ፓስተሮች መስቀል አደባባይ የኛም ሰባኪዎች ደነፉ ፖለቲካው ደነፉ ይሄ የራበው ህዝብ የጠማው ህዝብ የተሰቃየ ህዝብ የቤት ኪራይ የመድኃኒት ዋጋ የመብራት ዋጋ የውሃ ዋጋ የስንዴ ዋጋ የዘይት ዋጋ የዳቦ ዋጋ ያሰቃየው ህዝብ በጠገቡ ካህናትና ፓስተሮችና ፖለቲከኞች ሲያገሱ እሱ ላይ ያገሱበታል እና ይሄ ሙሉ ሰውነትን ዓለም ኢትዮጵያዊ ምለውን ቅድም እንዳልኳቸው ዓለም አቀፋውያን ነን ወይ እንደ ሰው በእውነቱ አሁን እኮ እንኳን ዓለም አቀፋዊ እኮ ኢትዮጵያዊ መሆን እንኳን አቅቱ በየከፍቱ ወሩሮናል እኮ እውነቱን ለመናገር ብዙ የትግራይ ልጆች አዲስ አበባ ይብሉ ወደ መቀሌ ያገሳሉ ብዙ የአማራ ልጆች አዲስ አበባ ይብሉ ወደ ባህር ዳር ያገሳሉ የወንዶ ገነትን አቮካዶና ፓፓዬ በልተው እኮ ለምለሚቱ ወሎ ለምለሚቱ ትግራይ ብሎ ይዘፍናሉ ይገርማቸዋል የወለጋ ቡና የጅማ ቡና ያለ ቡና የለም እንጂ ቡናማ ቢኖር ብሎ ጎንደርን ያመሰግነው ይሄ እንዲህ ብሎ አንድነት ሊመጣ አይችልም ይሄ ቡና የለም እንጂ ቡናማ ቢኖር ወይ ሀገር ምንትስ ጎንደር ምን አለ ቡና ያለበት ወለጋ ብታመሰግ ቀላል አይደል እንዴ ቡና ያለበት ጅማን አታመሰ ጎንደር ደግሞ የራሱ የሚመሰገንበት አለ ምን ችግር አለ ስለዚህ በጣም ጠበን ተበላሽተናልና እስከ ዳርዬ እኔ ባንቺ በኩል ለትግራይ ልጆች መልእክት አለኝ ውድ ወንድሞቻችን እህቶቻችን አባቶቻችን እናቶቻችን ውድ የትግራይ ልጆች ኢትዮጵያውያን ፖለቲከኞች አስቀይመዋችሁ ይሆናል ኢትዮጵያ ግን አላስቀየመቻችሁም
ተሞሽራችሁባታል፣ በልታችሁባታል፣ ጠጥታችሁባታል። ከመቀሌ እስከ ሞያሌ ከአድዋ እስከ ድሬዳዋ ድረስ ገራጅ ብትከፍቱ፣ ወርቅ ቤት ብትከፍቱ፣ ሆቴል ብትከፍቱ ለምን ከፈታችሁ ብሎ ያጉረመረመ ኢትዮጵያዊ የለም። ገራጅ ብትከፍቱ መኪናውን መጥቶ አሰርቶ፣ ወርቅ ቤት ብትከፍቱ ወርቃችሁን ገዝቶ፣ ሆቴል ብትከፍቱ ምግብ በልቶ ያበለጸጋችሁ ውድ ወገናችሁ ኢትዮጵያዊ ነው። በጊዜው ነገ በሚሽር ቁስል፣ ነገ በሚገፍ ደመና፣ ነገ በሚራገፍ አቧራ፣ ነገ በሚረግፍ አበባ የማያልፍ ንግግር እንዳንናገር ጥንቃቄ ማድረግ አለብን። ሰሞኑን ሁለት ቃላት በጣም ያሳዝኑኛል። በዛኛው በኩል ሚዲያ ሲሰሙ ፋሽስት የሚል ቋንቋ፣ ፋሽስት በብዛት የትግራይ ሚዲያዎች የሚጠቀሙት ቋንቋ ነው። የኛ ደግሞ አሉ አንዱ የጫነባቸውን የሚቀረሹ አሉ። ደግሞ ባንዳ የሚባል ባንዳ፣ ትግራይም ባንዳ ነበር፣ አማራም ባንዳ ነበር። ጣሊያን ሲመጣ እኮ ለጣሊያን እጅ ሰጥተው የነበሩ ሆዳም አማሮች ነበሩ፣ ባንዶች ነበሩ። ምን ቁም ነገር አለ? ማንም ባንዳ ነው። መቀሌም ባንዳ አለ፣ ባህር ዳርም ባንዳ አለ፣ ወለጋም ባንዳ አለ። ደግሰው ወለጋም አለ፣ ደግሰው መቀሌም አለ። በጅምላ ህዝብ ታሽጎ አይሰደም። እንደ ኢትዮጵያዊነታችን ይሄ ነው። በሌላ በኩል ኢትዮጵያዊነት ብዙ ተተርኮለታል። እኔ ኢትዮጵያዊነት የ3000 ዓመት ታሪክ፣ የባንዲራ፣ የሃይማኖት፣ የላሊበላ፣ የጀጎል ግንብ፣ የፋሲል ግንብ ምናምን የግንብ ጉዳይ እንደንሸራል ግንብ ለግንብ አልሽከረከርም። ኢትዮጵያዊ አሁን ያለውን ሰው ትኩረት ማድረግ አለበት። ሰምታችሁኛል? እኔ አክሱም ሐውልት ሲፈድ መልሶ ጣሊያን ሊወስዶ ይችላል መጫን ከቻለ። እኔ አክሱም ያለው ሀጎስ ነው የሚጨንቀኝ እውነቱን ለመናገር። ድንጋዩን ይጫነው ሲፈልግ። እኔ ፋሲልን ግንብ ከፈለጉ ጎንደር ቀቅለው ይብሉት። እኔ ፋሲል ጎንደር ከተማ ጎንደርን የሚያንገበግበኝ እኔ። ይሄንን ማመን አለብን። ፖለቲከኞች አሁን የመጡ ፖለቲከኞች የሚገርማቸው ነገር ያራግባሉ፣ ከዚያም ከዚህም ይራገባል። እነሱ በልተው ጠጥተው ያገሳሉ። ዳው ቅድም እንደነገርኳቸው ችግሩን የምንጋፈጠው እኛ ነን፣ እታች ያለነው ሰዎች ነን። ስለዚህ እኔ በእውነት አማራውንም ኦሮሞውንም እንወክላለን የምትሉ ፖለቲከኞች እውነቱን ለመናገር እኔ ለጠቅላይ ሚኒስትሩ ከኔ ይልቅ እንደ ዶክተር ምህረት ናቸው ቤተሰቦች የሚቀራረቡ። እኔ አላውቃቸውም። እኔ 2 ጊዜ አግኝቻቸዋለሁ። አንድ ብርጭቆ ሻይ ከእጃቸው አግኝቼ አላውቅም። ግን የአማራና የኦሮሞ ፖለቲከኞች ግን እሳቸው የተሸከሙላችሁን መስቀልና ቀንበር ተረድታችሁ እንደ አዲስ ኪዳን መካከለኛ ብትጠቀሙባቸው። ሰምታችሁኛል? በደንብ ስሙ። አይደል? አታጨብጭቡልኝ፣ አዳምጡኝ። አጨብጫዩ ሞልቶናል፣ ችግር የለም። አሁን ብዙ ጊዜ በእኛ ቤተ ክርስቲያን ብፁዕ ቅዱስ አቡነ ጳውሎስ ነበሩ፣ ታውቃላችሁ። 22 ዓመት ሲሰደቡ ኖሩ። ይገርማችሁ የሁላችንንም ስድብ ወክለው ሲረከቡ ሲሰደቡ ኖሩ። እሳቸው ሲሞቱ ስድቡ ወደኛ ተንሸራተተ። እሳቸው ተሸክመውልን ነበር ቀንበሩን። አሁንም እኔ አማራውን እንወክላለን፣ ትግሬውን ማነው ኦሮሞውን እንወክላለን፣ ትግሬውን እንወክላለን እያሉ እዛም እዝም የሚወራጩ ሰዎች ኃላፊነት ላይ ያልተቀመጡ ሰዎች ናቸው። ተሳፋሪ እንደ ልቡ ያወራ፣ ሾፌሩ ላይ ሐሳቡን ጭኖ። እኔ የሐዲስ ኪዳን መካከለኛ ዶክተር ምህረት ያውቁታል። የሐዲስ ኪዳን የብሉይ ኪዳን መካከለኛ ሊቀ ካህናቱ ነው። የሐዲስ ኪዳን መካከለኛ ክርስቶስ ነው። ምክንያቱም እንደ አባቱ ረቂቅ ነው፣ እንደኛ ግዙፍ ነው። እንደ አባቱ ሕያው ነው፣ እንደኛ ሟች ነው። እንደ አባቱ ዘላለማዊ ነው፣ እንደኛ ጊዜያዊ ነው። እንደ አባቱ ዘመን አይቆጠርለትም፣ እንደኛ ዘመን ተቆጥሮለታል። ስለዚህ በአብና በእኛ መካከለኛ ይባላል። እኔ ጠቅላይ ሚኒስትሩ እንደው የአማራና የኦሮሞ ፖለቲክ ብሰሙ እንደስ የሚለን እንደ መካከለኛ ቁጠሯቸውና ኢትዮጵያን አሻግሩልን፣ አሳልፉልን። የተደቀነብን ፈተና በጣም ከባድ ነው። እውነቱን ለመናገር እኔ ሰዎች ስለ መስቀል አደባባይ ሲራኮት በጣም ነው የሚገርመኝ። አይኗን እያወጣት ቅንድቤን አዳር አለች አሉ ሴትዮዋ። አገሪቱ ራሷ እቅንፍ ውስጥ ገብታ አንድ ቦታ ቆንጥሮ ያንተ ነው የኔ ብሎ መራኮት ምን ማለት ነው? ኢትዮጵያ ከጫፍ እስከ ጫፍ አደጋ ላይ ነው ያለችው፣
ችግር ላይ ያለ ልናሻግረትን እንችላለን። በእውነት ባለፈው ደብረ ብርሃን ደርሰዋል ሲባል ወንድሞቻችን ምን ነው በገቡ የሚሉ ሰዎች ነበሩ። እንኳን ተመለሱ የምንል ደግሞ አለን። ቢገቡ ይፈጠር የነበረውን ችግር መቼም ጻድቅ መሆን የፖለቲካ ሳይንስ ፈላስፋ መሆን አይጠይቅም። ምን ችግር ሊፈጠር እንደሚችል እናውቅ ነበር። በመመለሳቸው በጣም ደስ ስለትም አስገብተናል። ይህን መቼም ልንደብቅ አንችልም። እኔ አሜሪካ ነበር ያለሁት። ደብረ ብርሃን ደረሱ ሲባል እውነቱን ለመናገር እንቅልፍ አጥቻ አድሬያለሁ። እኔ ስለ ኢትዮጵያ አስቤ ስለ ባንዲራ ምናምን ልጆች ስላሉኝ እሱ የማታለያው ባንዲራ ማሸጊያው ነው። እሱ የብልጣ ብልጦች የሚያሸጉበት መጋረጃ ነው። ተንኮል ለመስራት ያሰቡ መጋረጃ ይባላል። እኔ ለልጆች ለራሴ ስለማስብ ነው። ስለዚህ እኔ ይህን ችግር ቆም ብላችሁ አስቡ፣ እንረጋጋ፣ አርቀን እናስብ። እኔ አሁን ለሁለት ወር አሜሪካ ቆይቼ ነው የመጣሁት። ትኬት የቆረጠልኝ ቴዎድሮስ አጽብሃ ኪዳኔ ይባላል። የትግራይ ልጅ ነው። የቴክሳስ ዋና ከተማ ኦስተን ትባላል። ፈረንጆቹ ዋና ከተማ የሚያደርጉ ትንሿን ከተማቸውን ነው ወደ ትልቅ ለማሳደግ እና በትንሿ የኦስተን ከተማ ትልቅ ልቡና ያለው በጠባቧ የኦስተን ከተማ ሰፊ ሰብዕና የነበረው የትግራይ ልጅ ነው። ሌሎችም ወዳጆቻችን አሉ። እንደገና ደግሞ እሳት የሚተፉ እርግማን የሚተፉ ጥላቻ የሚተፉ ይሄ ሊቀን የሚነጋ የማይመስላቸው ይሄ ችግር የማያልፍ የማይመስላቸው እርግማን የሚተፉ የትግራይ ልጆች አሉ። በእነሱ ደግሞ እናዝናለን። እውነቱን ለመናገር በጦርነቱ ባህር ዳር ማነው በአፋር በአማራ ክልል የደረሱ ውድመት ሰምታችሁታል አይደል? ጣሊያን ካደረሰው በላይ ውድመት ደርሶብናል። እናዝናለን። አዲስ አበባ ላይ ደግሞ ትግርኛ ተናገራችሁ ተብሎ ደግሞ በገፍ የታሰሩ ሰዎች ደግሞ ያሳዝኑናል። ደግሞ እዚህም እዛም እሳት እየነደደ ነው። ማጥፊያው መንገዱ ምንድነው ሲባል ኢትዮጵያዊነት አጥቆማል። በነገራችን ላይ ኢትዮጵያዊነት ዛሬ የሚገፉትም የሚደግፉትም አሉ። እርግጠኛ ሆኜ ነገር ጨርሻለሁ። ከግርግሩ ዕለት ከስምዖን ድግስ ዓለም ያነበበው የጋለሞታ ጥቅስ እኔ ነኝ። በመሲሁ መዳፍ የመኖሯ ዋሻ ዳግም ሲፈለፈል የነባዋ ጥያቄ በሳቋ እንዲከፈል ሐዘን ቤቱ ጠቦት መደሰቷ ሰፋ ወንድ የቀዳደደው ቆዳዋ ተሰፋ። የዛች ሴት ከክርስቶስ ነገድ ከሐዋርያቱ ተረስቶ የኖረው ያ የናርዶስ ሽቶ እኔ ነኝ። ናርዶሷ እኔ ነኝ። ከሴትነቷ ጋር በግዢ የታሰርኩ መቆሟ እንዲሰምር ቁሜን የተሰበርኩ ከዓይኖቿ ውሃ እኩል እግሮቹ የነኩኝ ናርዶሷ እኔ ነኝ። ዘላለም ልሰረዝ አንዴ የተጻፍኩኝ ብልቃጧ እኔ ነኝ። ነውሯ ሊገፈፍ በእጇ የምሰበር በዛች ዕለት ምሽት እግርህን ያጠበው የኔም እንባ ነበር። ሐቄን ተቀበለው፣ ሐቄን ተቀበለው ጌታ ሆይ። እኔ እኮ እንዳንተ ከስምዖን ማጀት ስመገብ አይደለም አጋሬ ሆንኩላት። ካንተ ቀድሜ ነው ገላዋን ሳልንቀው ከገላ ያነስኩላት። ሐቄን ተቀበለው በንዳዱ ፀሐይ አንተ ጋር ለመምጣት ቅንጣት ሳያሳሳኝ በመዳኗ ሰዓት ይቅርታዋ ረሳኝ። ልክ ነች፣ ልክ ነች። በሰማይ ነው እንጂ ማንም በሌለበት ከዛፎች ስርማ ይሄድኩም ልብሽ የትም ይሸሸጋል። አንቺም እውነት አለሽ መሬት ከደረሱ ክንፍ ምን ያደርጋል?
አለች። በሰማይ ነው እንጂ ማንም በሌለበት ከዛፎች ስርማ ይሄ ድኩም ልብሽ የትም ይሸሸጋል። አንቺም እውነት አለሽ መሬት ከደረሱ ክንፍ ምን ያደርጋል። ግና በመቀበል ዓለም መባውን ዘንግቶ በማዕረግ ማዕት መባ ሰጪን ማደል ልጅ የሰጠን አባት አከብራለሁ ብሎ ልጅን እንደመግደል። ግና በመቀበል ዓለም ስጦታውን ጥሎ በምስጋና ዳና ሰጪን መቀራረብ ክርስቶስን ክዶ መቅደስ እንደመቁረብ። እንዲያ ነው ነገሩ። በአሳር ስንክሳር ሰው መሆን ሲተረት ሞት ቤቱን ቀልሶ መስማት ለማይችል ሟች እየየ ነው ለቅሶ። ትሽ ትሽ የኔ አይነቱ ሽቶ በተጫኑት ቁጥር ትሽ ትስ እያለ ነፍሳቱን ያወጣል። ለጋለሞት አምባ የሚሰበር ብልቃጥ በየቀን ይሸጣል። ትሽ ደግሞ ደጋግሞ ትሽ አረ ወዲያ ይቅር ሕይወት ምናምን ትሽ ስትጸነሺ ነው የታወጀው ሞትሽ። ትሽ ባለማወቅ ድምቀት ነፍሱ የሚኮፈስ ሰው ማለት ሽቶ ነው ሲጫኑት የሚያፈስ። ትሽ በኖርኩኝ አባዜ ከመኖር ሲታጎል ሰው ማለት ሽቶ ነው ሲነኩት የሚጎል። በኖርኩኝ አባዜ ከመኖር ሲታጎል ሰው ማለት ሽቶ ነው ሲነኩት የሚጎል። በቀትር ብርሃን ሲታየው ጨለማ ቀልቦ የሚደማ ሰው ማለት ብልቃጥ ነው አንዱ እንዲወለድ ነፍሱን የሚቀማ። ልክ እንደኔ እኔ ነኝ ባሪያዋ እርሷ ናት ገዢዋ። መኖር ያልገባሁት የማያውቀኝ ሐሴት ባክኜ የቀረው በስምዖን ደሴት። እሷ ናት ያቺ ሴት በመፍረሴ ሰበብ ባፈር ሰውነቷ መዳራት ሲታነጽ በዝሙት ሲቀለስ የሳቋ ጥያቄ በእንባዋ እንዲመለስ። እሷ ናት ያቺ ሴት ባህሯ ያፈናት ይዟት ሕይወት መረብ በመቅደስ ገላዋ ሆይ ሆይታ ሲወረብ ፊት ኋላ በሌለው በመኖሯ ቀመር በዜማ አካሏ ወንድነት ሲዘመር። እሷ ናት ያቺ ሴት በዓለም ከማለም በሩቁ ተጥላ በቋንጣዋ ገመድ ልብሷን አንጠልጥላ እርቃነ ስጋዋ ለስጋ ሲከተት በማንም ምላስ ላይ ስሟ ሲንከራተት ከድቅድቁ ወጥታ ብትናፍቅ ወገግታ መዳራት ከፍታለች መራራቷን ዘግታ። አዎን ኖሬያታለሁ ስጋዋን ሊሞቃት ወንድ እየበረዳት ሰቀቀን ቀጭኗ አይቻ ታውቃለሁ ጭኗ ላይ ሰው ጭና። ኖሬያታለሁ ሴትነቷን ይዛው ሰውነቷ ጠፍቷት ስትደነባበር አምላክሽ ወንድ ነው ስትባል ያን ጊዜ ላይኗ ጠልታው ነበር። እድሜ ለኔ ትበል መድረሷን ነው እንጂ መውጣቷን ሳታቀው ከአምላኳ ከፍታ። እሷ ናት ያቺ ሴት ራሷን ያገኘች እግሩ ስር ተደፍታ። እሷ ናት ያቺ ሴት ሽቶዋን ሸምታ ሽታዋን ቀይራ ጌታን የወደደች ከህመሟ ድና በአምላኳ ያበደች። በማበዷ ሰዓት በምሬሻለው ቆብ ከወንድ መመንኮስ አይቻ ታውቃለሁ በሩሃማ ጨለማ ክርስቶስ ሲለኮስ። ግና በሴቲቷ ታሪክ ናርዶሱና ጌታ እንደተሳከረ ያልነበረው እርሱ ያልነበርኩት እኔ ካለመኖር ቀረ። መኖሯ ሲበራ በደሏ ሲቀበር ንጋቷ ሲሰፋ ያልቆየው ናርዶሷን እፍ ያለው ሰው ጠፋ። እፍ እፍ ተመልከች አንቺ ሴት በኔ ጠረን ነበር የሚደበቅ እድፍ። እፍ በኔ መስመር ላይ ነው እግዚአብሔርሽ የሚጽፍ። እፍ በኔ መስመር ላይ ነው እግዚአብሔርሽ የሚጽፍ። ተመልከች አንቺ ሴት
ተመልከች አንቺ ዓለም የራት ግብዣን እንጂ የብልቃጥን ውድቀት አይቶ የሚከትብ ደና ሐዋርያ ላመል እንኳ የለም። ሁሉም ደርሶ እስኪያዝ በካሃዲ ካህን በዕለተ ሐሙስ ማን ገብቶት ይጽፋል ምሳሌ መሆኑ ለክርስቶስ ስቅለት የወደቀ ጠርሙስ። ተመልከች አንቺ ሴት